ክሬቲቭ ኢኮኖሚ በአጭሩ ስኪል ወይም ደግሞ ክህሎት ኖሌጅ ወይም ደግሞ ዕውቀት ከዛ ደግሞ ፓተንት ለምሳሌ የአእምሮ ጥበቃ እንደነዚህ መሳሰሉትን ነገሮች ቫልዩ አርገህ እሴት ጨምረህ ወደ ኢኮኖሚ ማምጣት ነው በተለያየ ነገር ሊገለጽ ይችላል የዲጂታል ኢኮኖሚዎችንም ልታይ ትችላለህ ሃርድዌር ኢኮኖሚዎችንም ልታይ ትችላለህ ኤአይንም ልታይ ትችላለህ አርትም ሊሆን ይችላል የተለያዩ ነገሮች ሊኖሩ ይችላሉ ኤኒያው ዲጂታል ክሬቲቭ ኢኮኖሚ ስኪል አለ ያንን ስኪል ዋጋ እንዲኖረው አርገህ ወደ ገበያው ማምጣት ነው ዕውቀት አለ ያንን ዕውቀት ዋጋ እንዲኖረው አርገህ ወደ ገበያው ማምጣት ነው ፓተንት ሊኖር ይችላል የሆነ ነገር ሰርተህ ያስቀምጥከው ያስመሰከርከው እሱን ዋጋ እንዲኖረው አርገህ ወደ ገበያው ማምጣት ነው ሶ ክሬቲቭ ኢኮኖሚ ከዚህ አንፃር እናያለን ከቪዲዮግራፊ ጋር አንፃር ልናየው እንችላለን ከግብርና አንፃር ልናየው እንችላለን ከአርት ጋር ልናየው እንችላለን ከተለያዩ ነገሮች ከሚነራል ፕሮሰሲንግ ላይ ከግብርና ጋር ከኢንዱስትሪ ጋር ከተለያዩ ሰርቪሶች ጋር አብረን ልናየው እንችላለን ሶ ክሬቲቭ ኢኮኖሚ ባጭሩ ብዙ ዴፊኒሽኖችን ሳንሄድ አጠር አድርገን ብንረዳው ክህሎት ዕውቀት እና ይሄ ሰርቲፋይድ የሆነ አላላላ ፓተንት ያምሮ ጥበቃ ነው የምንለው አይደል እንደነዚህ ናርገን አምጥተን እንት የምታረጋቸው ናቸው so creative economy ማለት it's where ዕውቀት እና የቴክኖሎጂ ፈጠራ ኢኮኖሚው ላይ ኮንትሪቢዩት የሚያደርግበት ሜካኒዝም ነው currently ዩኔስኮ ሜንሽን እንዳደረገው ከ3.1% ግሎባሊ ያለውን population which means about ወደ 30 ሚሊዮን የሚሆነውን population በተለይ ወጣቱን population ትልቅ ስራ ፈጠራ እድል ያስቀመጠ ልክ እንደ አድቨርታይዝመንት ልክ እንደ ሚዲያ ልክ እንደ ሙዚቃ ፊልም የመሳሰሉት ሴክተሮች ለኢኮኖሚው ኮንትሪቢዩት የሚያደርጉበት ሴክተር ነው ማለት ነው ከዚህ ጋር ተያይዞ ኢትዮጵያ ውስጥ ከ70% በላይ የሚሆነው ዴሞግራፊ ከ30 አመት በታች ያለ young ዴሞግራፊ ነው which means currently the creative economy primary subjects ናቸው ወጣቱ entrepreneurship ላይ technology ላይ content creation ላይ digital finance ላይ more awareness ያለው ሲሆን እንደ አሪፍ ፔ ያሉ ደግሞ የተለያዩ financial institutions ደግሞ ይህንን creative economy እንደዚህ አይነት ክሬቲቭ ኢኮኖሚ ባመጣቸው ሴክተሮች ላይ ኢንቮልቭ አድርጎ ወጣቱ በሚሰራበት ሰዓት ፋይናንሻሊ ደግሞ ዌል ሰፖርትድ ዌል ፋሲሊቴትድ መሆኑን የሚያረጋግጥና ፔመንት ሲስተሙን ደግሞ የፔመንት ሪሲቪንግ ሲስተሙን ፋሲሊቴት በማድረግ ፋይናንሻል ኢኮኖሚውን ሰፖርት ያደርጋል ማለት ነው እንግዲህ ሪሰንትሊ አንድ ዩናይትድ ኔሽንስ ትሬድ ኤንድ ዲቨሎፕመንት አንድ አርቲክል አውጥቶ ነበር which is almost by 2030 creative economy ወደ 40% አካባቢ ግሮ ያደርጋል ተብሎ ፕሮጀክት ተደርጓል which means ለዚህ ሁሉ ሰብጀክት ወጣቱ ነው so ወጣቱን ጌሚንግ ላይ ኦንላይን ስራዎች ላይ እና የተለያዩ ዲጂታሊ ክሬቲቭ ኢኮኖሚ የሚያመጣቸው ፕራይመሪ የሆኑ የሴክተሮች ጆብ ሴክተሮች ላይ ኮንትሪቢዩት ያደርጋል ማለት ነው በፊት እንግዲህ ትራዲሽናሊ የሚታወቀው ማስተርስ ኦር ዲግሪ ያስፈልጋል ስራ ላይ ለመቆየት አሁን በጣም ሚኒማል በሆነ ትላልቅ ዲግሪና ማስተርስ ኤጁኬሽናል ባክግራውንድ ሳያስፈልገው ወጣቱ በወጣቶች ላይ ያለውን የስራ አጥነት ሲግኒፊካንትሊ የሚቀንስ የኢኮኖሚ ስርዓት ነው ተብሎ ይገመታል እዚ in terms of job creation እና ለወጣቱ ደግሞ የአማራጭ የስራ እድሎችን በመፍጠር ወጣቱን በዛ መልኩ ያግዛዋል ከዚህ ጆብ ክሪኤሽን ፕሮቪዥን ጋር ተያይዞ ወጣቱ የተለያዩ ክሬቲቭ ኢኮኖሚ የሚያመጣቸው ሴክተሮች ላይ ኢንቮልቭ በሚያደርግበት ወቅት ፔመንቱ ደግሞ ኢዚሊ ፋሲሊቴት መደረጉን ኢንሹር በማድረግ እንደ አሪፍ ፔ ያሉ ፋይናንሻል ኢንስቲትዩሽኖች ደግሞ ክሬቲቭ ኢኮኖሚውን በዛ መልኩ ሰፖርት ያደርጉታል ክሬቲቭ ኢኮኖሚ ለወጣቶች የሚኖረው ሚና አንደኛ ለምሳሌ አገራችን ውስጥ እና በአብዛኛው አፍሪካ ውስጥ ወጣቶች ከትምህርት ቤት ሲመረቁ መንግስት ስራ እንዲቀጥራቸው የግል ልጆች ስራ እንዲቀጥሯቸው ነው ተስፋ የሚያደርጉት በተለይም ብዙ አገሮች መንግስት ነው ትልቁ ስራ ቀጣሪ
አሁን ግብፅን ብንወስድ መንግስት ነው ትልቁ ስራ ቀጣሪ። በክሬቲቭ ኢኮኖሚ ግን ወጣቶች የራሳቸውን ስራ ለመጀመር የሚችሉበት አሁን ሀገራችን ውስጥ የስታርታፕ አዋጅ ወጥቷል እና እንደዚህ አይነት ድንጋጌዎች በሚኖርበት ጊዜ ወጣቶች ራሳቸው ባላቸው የፈጠራ ችሎታ ሊያድጉበት የሚችሉ የኢኮኖሚ ምህዳር ነው የሚሆነው። ይሄ ብዙ ጊዜ በእንግሊዝኛው ጊግ ኢኮኖሚ ይሉታል። በተለምዶ የማይሰሩ ስራዎችን በመስራት ወጣቶች በከፍተኛ ደረጃ ሊያድጉ ይችላሉ። ቻይና ውስጥ በጣም የተንሰራፋ ስራ ነው። ዋናው ነገር ምንድነው ግን ስራ ያስለመዳቸውና ያንን የሚሰሩትን ስራ ከፍ ወዳለ ደረጃ አውጥተው እነሱም ውጤት የሚያገኙበት ገቢ የሚያገኙበት፣ ሁለተኛ ደግሞ አዳዲስ የስራ አይነቶችን ሊፈጥሩበት የሚችሉ ሁኔታ ነው የሚፈጠረው ማለት ነው። አሁን በዚህ በሙዚቃ፣ በስፖርት፣ በሶሻል ሚዲያ የምናያቸው ነገሮች ብዙ ሰዎች ብዙ ጥሩ ኑሮ መኖር የቻሉበት ሁኔታ አለ። ሶሻል ሚዲያን በመጠቀም ደግሞ የተወሰኑ የረቀቅ ያሉ ነገሮችን በማየት ራሳቸውን የሚያደራጁበት መንገድ ይኖራል። አሁን በፋይናንስ ላይ የፋይናንሻል ቴክኖሎጂ ፊንቴክ እየተባለ የሚነገረው ሴኔጋል፣ ናይጄሪያ፣ ደቡብ አፍሪካ፣ ኬንያ፣ ግብፅ ከቢሊዮን ዶላር በላይ ካፒታል ያላቸው ወጣቶች አሉ። እነዚህ ገና 30 ዓመት ያልሞላቸው ወጣቶች ናቸው። በአብዛኛው በፋይናንሻል ቴክኖሎጂ ወይም ፊንቴክ የሚባለው ዓለም በሙሉ በኢንቨስትመንት የተያዘ ነው። አፍሪካ ብቻ ነው አሁን ነፃ አህጉር ያለው እና የቴሌኮም አገልግሎት የኢንተርኔት አገልግሎት ጥሩ በሆነበት አካባቢና የመንግስት ፖሊሲ ደግሞ ጥሩ በሆነበት አካባቢ የፋይናንሻል ቴክኖሎጂ ከፍተኛ እድገት ላይ እየደረሰ ነው ያለው። አሁን እነዚህ ቅድም የጠቀስኳቸው ሀገሮች ለወጣቶች ይሄ ነው አንዱ መንገድ የሚሆንላቸው። በነገራችን ላይ የብዙ ያደጉ ሀገራትን የጂዲፒ ምጣኔ ሀብት ስታይ በትልቁ የጂዲፒ እንትናቸው ሰርቪስ ነው፣ አገልግሎት። ምክንያቱም ግብርና አለ፣ ኢንዱስትሪ አለ፣ ሰርቪስ አለ። ያደጉ ሀገራት የጂዲፒ ኢንፑታቸው ግብርና በጣም ዝቅተኛ ነው። የአሜሪካን ብታየው አሁን 0.9 ምናምን ሊሆን ይችላል። የኢትዮጵያ 30 ምናምን ፐርሰንቱ ለጂዲፒው በግብርና። በኢንዱስትሪው ብታየው እንደዚሁ ይቀንሳል። የኢትዮጵያ ብታየው 30 ምናምን አካባቢ ነው። በሰርቪስ ስታይ ግን ያደጉ ሀገራት የሰርቪሱ በጣም ያበጣ 80% ምናምን ሁሉ ሊመጣ ይችላል አንዳንዴ። የኢትዮጵያ ስቲል 30 ምናምን ፐርሰንት ነው እንትን ያርጉት። ዝም ብለህ የነን ትሬንድ ብታየው ሰርቪስ ሴክተሩ ለክሬቲቭ ኢኮኖሚ የተመቸ ነው ማለት ነው። አሁን አንድ አደጋ ሀገር ላይ የሚኖር ወጣት ግብርና ሳይሄድ የገበሬ መሬት ላንድ ሊዝ አግሪመንት፣ ክሮፕ ሊዝ አግሪመንት አድርጎ የግብርና ስራ ሊሰራ ይችላል። ስኪሉን እዛ ላይ ከግብርና አንፃር ሊተገብር ይችላል። ድሮኖች፣ ፕሪሲሽን አግሪካልቸር፣ ስማርት ፋርሚንግ የመሳሰሉትን ነገሮች ኢምፕሊመንት አድርጎ ስኪሉን፣ ኖሌጁን እና ያለውን ሰርቲፊኬሽን እዛ ውስጥ ከቶ ቫልዩ አዳርጎ ይዞ ሊመጣ ይችላል። ሶ ዲጂታል ኢኮኖሚ ውስጥ ስፔሻሊ ለወጣቶች የክሬቲቭ ኢኮኖሚ ተጽዕኖና ሂደት ወይም ደግሞ ጉዞ ትልቁ ነው። ለምሳሌ ወደ ኢትዮጵያ ዝም ብለ ይዘውናና እንየው። ይሄ ኦንላይን ማርኬቲንግ በብዛት እየሰሩ ያሉት እነማን ናቸው? ወጣቶቹ ናቸው አይደለ? ይሄ ከሃርድ እንትኑ ወጣቶቹ በጣም የፕላትፎርም ይሰራሉ። እዛ ፕላትፎርም ላይ የሚፈለገውን ነገር ሁሉ ያስቀምጣሉ። ያንን ነገር ደግሞ ገብቶ የሚፈልግ ደግሞ ይገዛል። ዴሊቨሪ ይሰራል፣ ቪዲዮዎች ይሰራል፣ አርቶችን ይሰራሉ። አሁን የሜንስትሪሞችን ስናያቸው ካላቸው እንትን ትልቁ ተከታዮችና ፎሎወርስ ያላቸው በኪሱ ላይ በሞባይል የሚሰራው የክሬቲቭ እንትኖች ናቸው አይደለ? ክሬቲቭ ቪዲዮዎች ክሬቲቭ ኢኮኖሚ ያመጣሉ። ለምሳሌ ስፒኒንግ የሚባል አለ። አሁን አንድ አይዲያ ስፒን ማድረግ ብንፈልግ ኮሚኒቲው ላይ በማን በኩል ስፒን ብታረገው ነው ሊጠቅም የሚችለው ብለህ ስታስብ
አብዛኛውን ጊዜ እንትን ነው። በቀደም የቲክቶክ አዋርድ ሽልማት ላይ ተጋብዤ ሄጄ ነበር እና አብዛኛው ወጣቶች ናቸው። በርግጥ ሸምገል ያሉም ሰዎች አሉ እዛ ውስጥ። በጣም የሚሰሯቸው ቪዲዮዎች፣ የሚሰሯቸው ሙዚቃዎች፣ የሚሰሯቸው የማርኬቲንግ ስትራቴጂዎች ማህበረሰቡን ለማስተማር የሚጠቀሙባቸው እንትን የመሳሰሉት ነገሮችን ስታያቸው ዘመን አሻግረው የሄዱ ናቸው። አንድ ልጅ ወጣና በምልክት የሆነ ነገር ሲል በጣም የሚያቀው ሰው በቃ እብድ ነው የሆነው ምልህ ሰፖርቱ ማለት ነው። ሶ እነዚህን ክሬቲቭ ኢኮኖሚ ምህዳር ላይ ስታመጣቸው እንደዚህ አይነቶች አርቶችን እንደዚህ አይነቶችን ቪዲዮ ክሬሽን እንደዚህ አይነቶችን የአርት ስራዎችን እንደዚህ አይነት ቴክኖሎጂን የማስተላለፍ እንትኖችን የሶሻል እንትኖችን የመሳሰሉ ነገሮችን ስታያቸው በወጣቱ ላይ ያመጡ ያሉት ለውጥ ትልቅ ነው። ወጣትም ደግሞ ሊጠቀምበት የሚችለው ነው። ለምሳሌ ባጭሩ እንሂድ የኛ የግብርና ፖሊሲያችንን እንየው። የግብርና ፖሊሲያችን አብዛኛው ወጣት መሬት እንዳይኖረው አድርጎ ነው ቁጭ ያደረገው። መሬት የለውም። ላንድ ለስቴናንት ነው ገጠር ያለው። ላንድ ለስቴናንት በጣም ኮንፊደንስ እና ኢንሴኩሪቲ ስለሚሰማው ገጠሩን እርሻውን ትቶት ወደ ከተማ ይመጣል። ወደ ከተማ ይመጣና አብዛኛው ከተማ ላይ መጥቶ ምንድነው እየሰራ ያለው? ክሬቲቭ የሆኑ አርቶችን ነው እየሰራ ያለው። ክሬቲቭ የሆኑ ቪዲዮዎችን ነው እየሰራ፣ ክሬቲቭ የሆኑ ኢንፎርሜሽኖችን ነው እየሰራ። በዛ ሶሻል ካፒታሉን በደንብ እየገነባው ይመጣል። ያ ማለት ውስጡ የነበረውን ካፓሲቲ ክህሎት ኖሌጅ ወይም ደግሞ የነበረውን ሰርቲፋይድ የተደረገውን ነገሩን ወደ ቫልዩ እየለወጠ ነው ማለት ነው። ስለዚህ ወጣቶችና ክሬቲቭ ኢኮኖሚ የማይነጣጠሉ ነገሮች ናቸው፣ ዘመንን የሚዋጁ ነገሮች ናቸው ማለት ነው። ዩናይትድ ኔሽንስ ትሬድ ኤንድ ዲቨሎፕመንት ሪሰንትሊ ባወጣው አርቲክል በ2030 ዓመተ ምህረት እስከ 40% ድረስ ዲጂታል ወይም ክሬቲቭ ኢኮኖሚው ግሮ ያደርጋል ተብሎ ፕሮጀክት ተደርጓል። which means አፍሪካ especially ሚውዚክ፣ ፊልም፣ ሚዲያው ላይ አፍሪካ primarily the fastest growing ትሆናለች ተብሎ ፕሮጀክት ተደርጓል። so being in Africa and being in Ethiopia creative economy በሚያመጣው የስራ እድል አማካኝነት ወደ ማርኬቱ የሚገቡ የተለያዩ ወጣቶችን ፋይናንሻሊ ደግሞ ኢዚሊ ሲምለስ በሆነ መንገድ ፔመንታቸውን ሪሲቭ ማድረጋቸውን ኢንሹር ለማድረግ እንደ አሪፍ አይነት ኢንስቲትዩሽኖች ደግሞ ወደ ማርኬቱ ግሎባል ኢኮኖሚውን ሰፖርት ለማድረግ ታጥቀን ገብተናል። ከሰው ሰራሽ አስተውሎት ጋራ የምናየው ነገር ቻይና ውስጥ ዲፕሲክ የሚባል ፈጥረው የዓለምን ገበያ ነው ያንቀጠቀጡት። ዩናይትድ ስቴትስ በብዙ ቢሊዮን ዶላር ምርምር እየሰሩ የሚያወጡትን ነገር እሱ በትንሽ ገንዘብ ነው ሊሰራ ያቻለው ያ ኩባንያ። ግን ያ ኩባንያ ይህን ሊሰራ የቻለበት ምክንያት በተለይ የዴታ መሰረታዊ የሆኑ እነዚህ ለዛ የሚያስፈልጉት መረጃና ማስረጃዎች በመንግስት ደረጃ እየተሰበሰቡ በማዕከላዊነት ለነዚህ ኩባንያዎች ነው ሲያቀርቡ የነበሩት ቻይና ውስጥ። አሁን እነዚህ ፈጠራ ችሎታ ያላቸው ሰዎች የመረጃና የማስረጃ የዴታ ችግር የለባቸው። ዩናይትድ ስቴትስ ግን ያንኑ ኩባንያ የራሱን ዴታ እየሰበሰበ ነው ይህን ሲያደርግ የነበረው። ከሱ ጋር ተያይዞ አሁን ባለው የዲጂታል ትራንስፎርሜሽን ከፍተኛ ፍላጎት የሚኖረው የኃይል አቀራረብ ነው። የኤሌክትሪክ ኃይል ወሳኝ ነው ለዚህ። ምክንያቱም እንደዚህ ኤሌክትሪክ እየተቋረጠ ሰዎች ሐሳባቸውን በትክክል ማሰብ አይችሉም። ስለዚህ በተለይም ትንሽ አለፍ ብለን ወደ እነዚህ ክሪፕቶ ከረንሲስ የሚባሉ ምናባዊ ገንዘቦች ናቸው እነዚህ ብናያቸው አይደሉም። እና ወደዛ እየገባን በምንሄድበት ጊዜ የኃይል ማመንጫና ማሰራጫዎች በትክክል መደራጀት ይኖርባቸዋል። በፈጠራ ችሎታ ደረጃ እንደ ችግር አለ ብዬ አላስብም። ወጣቶቻችን በጣም የፈጠራ ችሎታ ያላቸው ናቸው። አሁን በሳይንስ ቴክኖሎጂ፣ በሶሻል ሳይንስ ያሉ ተማሪዎች ከፍተኛ ብቃት ያላቸው ናቸው። ብዙ ጊዜ አዲስ አበባ ዩኒቨርሲቲ በማስተምሩበት ጊዜ የልጆች ችግር የነበረው ቋንቋ ነው። በአብዛኛው ኮሌጅ በሚገቡበት ጊዜ የእንግሊዝኛ ቋንቋ ይቸግራቸዋል እንጂ በፈጠራ ችሎታ አይተናል እኮ ከ2 ሚሊዮን ኢትዮጵያውያን በላይ
ያላቸውን ክህሎት ለአሜሪካን ኢኮኖሚ፣ ለአውሮፓ ኢኮኖሚ፣ ለአውስትራሊያ ኢኮኖሚ ሸጠው መኖር የሚችሉ ናቸው። ስለዚህ የሰው ችግር የእውቀት ችግር የለብንም። ችግር ያለብን የኢኮኖሚ ምህዳሩን ለማሳደግ የምንችልበት ነውና የዲጂታል ትራንስፎርሜሽን ብቻውን ሳይሆን እነዚህ ቅድም ያልኳቸው ነገሮች ደጋፊ ነገሮች ከሌሉ በስተቀር ስለሚያስቸግር እነዚህ ነገሮች አሁን ምናልባት የኢትዮጵያን ኢንቨስትመንት ሆልዲንግስ የያዛቸው ኩባንያዎች ወደ አክሲዮን ገበያ እየሄዱ የግል ሴክተሩ ኢንቨስት ማድረግ ሲጀምር የውጭ የግል ሴክተሮች ደግሞ አክሲዮን ገበያው ላይ ኢንቨስት ለማድረግ በሚመጡበት ጊዜ ይሄ እንግዲህ ሰላምና መረጋጋት መምጣትን ይጠይቃል። የኢትዮጵያ ወጣቶች የዲጂታል ትራንስፎርሜሽን ተጠቃሚ ይሆናሉ የሚገምታል። በሁለት ደቂቃ ውስጥ የምትፈልገውን ግጥም ጻፍልኝ ብለህ በምትፈልገው አይነት ጄነር ወይም ደግሞ ስታይል ምናምን ሙዚቃ አቀናብረህ ማውጣት ትችላለህ። ገብቷል አይደለ? ሶ በሁለት ደቂቃ ውስጥ የምትሰራ ከሆነ በጣም ብዙ ሰው ተጨንቆ የሚሰራውን ነገር በአጭር ጊዜ ውስጥ ያንን ነገር መስራት ከቻልክ ያ ማለት የክሬቲቭ ኢኮኖሚ ወይ በዲጂታል ኢኮኖሚ ውስጥ ያለውን ተጨባጭነትና ምናምን በኤአይ ውስጥ እያየው ነው ማለት ነው። ኤአይ ፕሮምፕት የሚያደርጉ ኢንጂነሮች አሉ። nowadays by the way ኤአይ ብዙ ሰዎችን ከስራ ያፈናቅላል ምናምን የሚል እንትኖች አሉ ሊኖር ይችላል። ነገር ግን አብረህ ተሯሩጠ ካልያዝከው ያ ነገር ያው ያመለጠ ይሄዳል። ለምሳሌ ፒኤችዲው ማስተሩ ምኑ የተማረው እኮ ከዓለም ህዝብ ጥቂቱ ነው። ሶ ኤአይን ፕሮምፕት የሚያደርገው ኤአይን የሚያናዝዘው ብለን የሚያስተምረው ኤአይ አርቲፊሻል ኢንተለጀንስ ይማራል፣ ታናዝዘዋለህ። ለምሳሌ እኔ አንድ የጋዜጠኛን ስራ ሊሰራልኝ የሚችል ፕሮምፕት አርጌ ስቴትመንት ከምጽፍ ይልቅ አንተ ብትጽፈው የተሻለ ያወጣል። ምክንያቱም ሊነገሩት የሚገባውን ነገሮች በደንብ ታውቀዋለህ። ሶ የተማሩ ሰዎች ምናምን ኤአይ መጥቶላቸዋል አይደለ? ያንን ኤአይ መጠቀም that is creative ዲጂታል ኢኮኖሚ ውስጥ ለምሳሌ አውቶሜሽን ብዙ መስሪያ ቤቶች አውቶሜት መደረግ ይችላሉ። ክሬቲቭ በሆነ ወይ ኤአይ ላይ መስራት ይችላል። ክሬቲቭ በሆነ ወይ ብዙ ዲዛይኖች ይሰራል፣ ብዙ አናሊሲሶች ይሰራል፣ ብዙ ነገር ይረዳል ኤአዩ ማለት ነው ስታቀው ማለት ነው። ሶ ለሀገሪቱ ለዲጂታል ኢኮኖሚ ያለው ክሬቲቭ ኢኮኖሚ ለምሳሌ በኤአይ ውስጥ ብታዩ ያ ነው አንዱ ትልቁ ነገር። ሳይበር ሴኩሪቲ ክሬቲቭ መሆን ይጠበቅብሃል። ሶ you will create creative economy እንደማለት ነው። ለምሳሌ ብዙ ፋይናንስ ተቋማት እንትናቸው ተሰብሮ ሌላ ነገር ውስጥ እንዳይገቡ ብዙ የሴኩሪቲ ተቋማት እንዳይሉ ክሬት የሚደረጉ የፕሮግራሞች ወጣቶች የሚሰሯቸው ክሬቲቭ የሆኑ ፕሮግራሞች ለነዛ ጠቀሜታነት ይውላሉ። በጣም ብዙ ችግር ውስጥ እንዳይገቡ ብዙ ኪሳራ ውስጥ እንዳይመር ያንን ስለዚህ ስኪላቸውና ኖሌጃቸውን ተጠቅመው እነዛ ልጆች ያንን ነገር ይሸጣሉ ማለት ነው። ሶ ዲጂታል ኢኮኖሚ ላይ ክሬቲቭ ኢኮኖሚ የግድ ይከተላል። ክሬቲቭ የሆኑ ወጣቶችና ደግሞ ማህበረሰብ የግድ ያስፈልጋል። ጄንዚ የምንላቸው ልጆች ጄን አልፋዎች እየመጡ ነው እንትን ያደርጋል። እኛ ጄን ዋይንን እድሜያችን ጄኔሬሽን ዋይንን የቴክኖሎጂ ሳቬንን የሆነ አናሎግ ነገር ነው የኛ እንትን። ጄንዚዎች ደግሞ ዲጂታላይዝድ የሆኑ እንትኖች ናቸው። ስለ ዌብሳይት ስለምን ቀጥሎ የሚመጡት ልጆች ስለ ኤአይ ነው የሚያወሩት። ጄንኤክስ እንላቸዋለን አይደለ? ሶ ቀጥሎ ኢኮኖሚዎቹ ዲጂታላይዝድ እየተደረጉ ሲመጡ ክሬቲቭ የሆኑ ሰዎች ያስፈልጋሉ። ክሬቲቭ የሆኑ ሰዎች ደግሞ ክሬቲቭ ኢኮኖሚን ድራይቭ ያደርጋሉ ማለት ነው። በዩናይትድ ኔሽንስ ትሬድ ኤንድ ዲቨሎፕመንት ሪፖርት መሰረት ከ2020 እስከ 2025 ባለው ዓመት ውስጥ ክሬቲቭ ጉድስ ኤክስፖርት በ284% አካባቢ ግሮ አድርጓል ተብሏል which is a significant amount። ይሄ ከሀብ ኦፍ አፍሪካ one of the biggest ተብሎ ሚታይ ሊሆን ይችላል። ከዚህ ጋር በተያያዘ የተለያዩ ወጣቶች ወደዚህ ክሬቲቭ ኢኮኖሚ የመጡ እንደሆነ ተመልክተናል። ይህ ማለት ምን ማለት ነው? ወደ ዲጂታል ዓለሙ በመጡ ቁጥር እንደ አሪፍ ፔይ ያሉ ካምፓኒዎች ደግሞ ዲጂታል ፔመንቱን ፋሲሊቴት በማድረግ ክሬቲቭ ኢኮኖሚውን ሰፖርት ያደርጉታል ማለት ነው። አሁን ደግሞ ሪሰንትሊ ላንች በሚደረገው በአሪፍ ሬሚት ወይም የሬሚታንስ ሰርቪስስ
አማካኝነት ይህንን ክሬቲቭ ኢኮኖሚ እንደ ባክቦን ሆነው ሰፖርት ያደርጋሉ ተብሎ ይገመታል ማለት ነው። ስለዚህ ቅድም ሜንሽን ባደረኩት በኢትዮጵያ 2025 የዲጂታል ስትራቴጂ እንደ አሪፍ ፔይ ያሉ ካምፓኒዎች ይህንን ትግበራ ይህንን የክሬቲቭ ኢኮኖሚ ትግበራ ፋሲሊቴት በማድረግ ለወጣቱ የስራ እድል በመፍጠር እና ደግሞ ወጣቱ በዛ ስራ እድል አማካኝነት በፔመንት ደግሞ ምንም አይነት ኢሹ ሳይኖረው ፋሲሊቴትድ የሚሆንበትን ፕሮፖዚሽን ይዞ መጥቷል ማለት ነው። በዲጂታል ወርልድ ውስጥ ክሬቲቭ ኢኮኖሚ የወጣቶች በአብዛኛው ስራ እንዲፈጥሩ ነው የሚያደርጋቸው። ባይዘዌ እንደውም ከተቀጣሪነት በጣም እያወጣቸው ኦቶኖመስ እያደረገ ነው የሚያመጣቸው። የራሳቸውን ሲስተም ነው ዴቨሎፕ እያደረጉ ላይክ ዲስኢንቲግሬትድ የሆነ የኢኮኖሚ ሲስተም ሊጠቀሙ ይችላሉ የሚል ግምት አለኝ። ቴክኖሎጂው ሞር አድቫንስድ በሆነ ጊዜ ያንን ቴክኖሎጂ ሊቆጣጠር ወይም ደግሞ ሊመራ የሚገባው ወጣት ያስፈልጋል። ድሮ የኢኮኖሚ መሰረት መሬት፣ ሰው እና ካፒታል ብለህ ነው እንትን ያደረገው። አሁን ግን ዲጂታል ኢኮኖሚው ሲደመር ኢንተርፕረነርሺፕ ከሌለው ያንን ነገር ሊያመጣው አይችልም፣ ሙሉ ሊሆን አይችልም። ስለዚህ ስራን መፍጠር ወይም ደግሞ ስራን መላን እንበለው መፍጠር ሊችል የሚችለው ወጣት ክሬቲቭ መሆን አለበት ማለት ነው። በዚህ ዘመን ለምሳሌ የመንግስት ፖሊሲ በግብርናው ላይ ያለው የመንግስት ፖሊሲ አንድን ወጣት የመሬት ባለቤት አድርጎታል ወይ? አላረገውም። ላንድ ለስቴናንት ነው ያደረገው። ስለዚህ ይሄ ልጅ ምንድነው ሊያደርግ የሚችለው? መሬቱን የሚያርሱ ሰዎች ጋር ተጠግቶ ሊሰራ የሚችለው ማፒንግ፣ የግብርና ማፒንግ ሊሰራ ይችላል። ከእንደገና ደግሞ ከሳተላይት የሚወስዳቸው ጀስቲፋይ የሚደረጉ ፓራሜትሮችን፣ ስለ ቴምፕሬቸሮችን፣ የአፈር እርጥበት አይነትን፣ የውሃ ምናምን እሱ ሊሰራ ይችላል። የዘር አይነቶችን እንዳለ ብሪዳቸውን ተከታትሎና እንትን ብሎ እነሱን ሊያስቀምጥ ይችላል። የአሁኑ ወቅት ብርቱካን ብትተክሉ እንደዚህ ይሆናል፣ በዚህ ሙያ እንደዚህ ሊሆን ይችላል ብሎ እንትን ሊያደርጋ ይችላል። ከዛ በኋላ ደግሞ ስለ አረም አለ፣ ስለ ሃርቨስቲንግ አለ፣ ስለ ገበያ አለ። ያመረተውን ነገር ደግሞ ቻይና ላይ ሸጠዋለው ሊያደርገው ይችላል። ሶ በዲጂታል ወርልድ ውስጥ ክሬቲቭ ኢኮኖሚ የራሱ የሆነ እንትን ስለሚኖረው የራሱ የሆነ ቦታ ስለሚኖረው ወጣቶች ክሬቲቭ ሆነው ሳይንቲፊክ የቴክኖሎጂ ፈጣሪዎች ሲሆኑ ራሳቸው ስራ እድል እየፈጠሩ ይመጣሉ ማለት ነው። ለራሳቸው ኢንተርፕረነር እየሆኑ ይመጣሉ ማለት ነው። በስራቸው ብዙ ሰው እየቀጠሩ ይመጣሉ ማለት ነው። ሶ ፖሊሲውንም ራሱ ኦቨርፓስ የማድረግ እንትኖች እያየን ነው። ለምሳሌ ላንድ ለስ ቴናንቶች ክሮፕ ሊዝ አግሪመንት ኤንድ ላንድ ሊዝ አግሪመንት ነው ያላቸው። ይሄ በህግ የተቀመጠ አይደለም። የኩል መስጠት፣ የቅንጃ ማረስ እንደዚህ አይደለ? ነገር ግን አሁን ነው ቆንጆ መሬት ያለው ይታያል። ዩ ኢንቨስት ዘር ማዳበሪያ ምናምን ከዛ በኋላ የሆነ ነገር ታመጣለህ። ሶ ምን አረክ ማለት ነው? ስራ እድል ፈጠርክ፣ ለራስህም ስራ ሰራህ ማለት ነው። ሶ በዲጂታል ኢኮኖሚ ውስጥ ወጣቶች ከስራ እድል ፈጠራ ጋር ተያይዞ ሊጠቀሙበት የሚችሉት ክሬቲቭ ኢኮኖሚ ነው ማለት ነው። እንግዲህ አስቀድሜ እንደተናገርኩት ክሬቲቭ ኢኮኖሚ ጥሩ ጎኑ ምንድነው? በፊት ጆብ ማርኬቱ ላይ የተለያዩ ሪኳየርመንቶች አሉ። ኮምፒቲሽኑ በጣም ኃይለኛ ነው። ዲግሪ፣ ማስተርስ ኦር የተለያዩ ሰርቲፊኬሽኖች ሪኳየር ያደርጋል። ክሬቲቭ ኢኮኖሚ ግን ክሬቲቭ ማይንድሴት ነው የሚጠይቀው። ትላልቅ ካፒታል ኢንቨስትመንቶችን አይጠይቅም። ኢትዮጵያ ውስጥ ከረንትሊ ከ30% በላይ አንኤምፕሎይመንት ሬት አለ ተብሎ ይነገራል። ይህንን አንኤምፕሎይመንት ሬት ሲግኒፊካንትሊ
መቀነስ የሚችል ነው ክሬቲቭ ኢኮኖሚ ማለት ነው። ተቋሜን አሪፍ ፔን ለማንሳት ያክል ከረንትሊ አሪፍ ፔ ከተለያዩ ዲቨሎፐሮች ጋር ይሰራል። ማርኬት አሰስ ያደርጋል። ማርኬቱ ላይ ያለውን ጋፕ አይደንቲፋይ ያደርጋል። ይህንን ክሬቲቭ ኢኮኖሚ በምን መልኩ ሰፖርት እናድርገው የሚለውን ኮንስታንት የሆነ ሪሰርች ይሰራል ማለት ነው። ይህንን ሪሰርች ይዞ ወደ ኤክሲኪዩሽን ሲመጣ ከዲቨሎፐሮች ጋር አብረን እንሰራለን። ዲቨሎፐሮች ወጣቶች ናቸው። ኔሰሰሪሊ ዩኒቨርሲቲ ግራጁዌትስ ላይሆኑ ይችላሉ፣ ግን ለነሱ የስራ እድልን ይፈጥራል። እነሱ ደግሞ ማርኬቱ ላይ ኮንቪኒየንት የሆኑ ክሬቲቭ ኢኮኖሚ ፋሲሊቴት ሊያደርግ የሚችሉ ሲስተሞችን ዲቨሎፕ ያደርጉልናል ማለት ነው። ይህንን ደግሞ አሪፍ ፔ በፔመንት ፋሲሊቴት በማድረግ ያግዛል ማለት ነው። ስለዚህ በዚህ አካሄዱ አሪፍ ፔ አንደኛ ከስራ ፈጠራ አኳያ hundreds of thousands ለሚሆኑ ወጣቶች ስራ እድል ይፈጥራል። ሁለተኛ ደግሞ ክሬቲቭ እንደሆኑ እንዲቆዩ አዳዲስ አይዲያዎቻቸውን ወደ ተቋሙ ይዘው መተው የማርኬቱን ጋፕ ብሪጅ የሚያደርጉበትን መንገድ ፋሲሊቴት እያደረገ ይገኛል ማለት ነው። እንግዲህ የመገናኛ ብዙሃን አሁን በተለያየ መንገድ ነው የምናያቸው። አንዱ እነዚህ በቋሚነት ቆየት ያለው ሚዲያ የቴሌቪዥን፣ የሬዲዮ፣ የጋዜጣ የመሳሰሉ ነገሮች አሉ። ሁለተኛ ደግሞ አሁን ዘመን ያመጣቸው የማህበራዊ ሚዲያዎች አሉ። በዋናነት ሚዲያ ከፍተኛ የህዝብ አስተማሪ ሊሆን የሚችል ነው። ምክንያቱም አንደኛ ህዝብ በሚገባው ቋንቋ ነው ሚዲያ የሚቀርበው። ምናልባት ትምህርት ቤቶች አካባቢ ከሚሰጠው ለየት የሚለው። ሁለተኛ የሚዲያ በተለይ የምርምር ሚዲያ ከፍተኛ ሚና አለው በአንድ ሀገር እድገት ላይ። በመንግስትም አካባቢ ያሉ የአስተዳደር ጉድለቶች እያወጣ መንግስትን ራሱን ሊያርም የሚችሉ ነገሮችን ሐሳብ ማፍለቅ የሚችልበት ሁኔታ ነው። ከመንግስት ውጭ ያሉ ሰዎች ተቋማት በሚዲያ በኩል በሚያደርጓቸው ተጽዕኖዎች የመንግስት ፖሊሲ ሊሻሻል የሚችልበት ሁኔታ ነው። ስለዚህ እኔ ኢንቨስቲጌቲቭ ሚዲያ የሚባለውን ብዙ ዓለም ውስጥ ትልቅ ነገር የቀየረ ነገር ነው። አሁን ሉዊ ትሬዝ የሚባሉ ወይ ሉዊ ኳርተርዝ የሚባሉ የፈረንሳይ መሪ የነበሩ ጊዜ the fourth estate ይሉት ነበር ሚዲያውን። the fourth estate ማለት ነው የመጀመሪያ estate የሚባለው የሮያል ፋሚሊው ነው አገሩን የሚገዛው። the second estate የሚባለው ጦሩ ነው። the third estate የሚባለው ህዝቡ ነው። መጨረሻ ላይ መፍራት ያለብን አራተኛውን ኤስቴት ነው። አራተኛውን የህብረተሰብ ክፍል ነው፣ ሚዲያው ነው ብሎ ነው የተናገሩት ያኔ። ኤድመንድ በርክ የሚባሉ ሰውዬ ይሄንን በደንብ አድርገው ደግሞ በእንግሊዝ ፓርላማ ከተናገሩት በኋላ አሁን በፎርዝ ኤስቴት የሚል ትልቅ ስም ወጥቶለታል። ስለዚህ እንደ አራተኛው የመንግስት አካል እንግዲህ ሶስት የመንግስት አካላት አሉ ነው የምንለው። አንዱ ህግ አውጪው ነው፣ ተወካዮች ምክር ቤት። ሁለተኛ ህግ ተርጓሚው ነው፣ የፍርድ ቤቶች ስራ ነው እሱ። ሶስተኛ ህግ አስፈጻሚው ኤግዜክቲቭ ነው፣ የሚኒስትሮች ምክር ቤት የምንለው ነው። አራተኛው መንግስት የምንለው ግን የመንግስት አካል ሚዲያ ነው። መንግስትን መገዳደር ይችላል፣ መንግስትን ችግር ውስጥ መክተት የሚችል፣ መንግስትን ሊያግዝ የሚችል። ስለዚህ የሚዲያ አካላት እንዲያድጉ በተቻለ መጠን መንግስታት ብዙ ኢንቨስትመንት ሲያካሂዱበት የነበረ ነው በዓለም ታሪክ። ከዛ በኋላ የግል ሴክተሩ እያደገ ሄዶ አሁን ጭራሽ ሚዲያ ብዙ ነገሮችን የሚቆጣጠር ሆኗል። የአሜሪካን ምርጫዎች በሚዲያ ኃይል ፕሬዚደንት ማስመረጥ የሚችሉበት ሁኔታ ተፈጥሯል። ስለዚህ ሚዲያ ትልቅ አስተዋጽኦ ስላለው ወጣቶቻችንን በተለይ በማስተማር ደረጃ የትምህርት ተደራሽነት ብዙ በቂ ባልሆነበት ሁኔታ በተለይ ገና በትንሽነታቸው ኪንደርጋርተን ያሉ ወጣቶች የሚሰሟቸው ነገሮችና ያሉ ትርክቶች በእድገት ላይ በወጣቶች እድገት ላይ ተስፋ ይሰጣቸዋል። በጊዜ ሀገራችን ወጣቶች ምን መሆን ትፈልጋለህ ስታድግ ሲባል ወይ ዶክተር ወይ መሐንዲስ ወይ አንድ ነገር ነው የሚለው ወይ ፓይለት ነው የሚለው። የሚያውቃቸው እነዚህ ነገሮች ናቸው። እነዚህ ስለተነገሩት ነው ወጣቱን ገና በህፃንነቱ ይሄን የሚለው። አሁን ግን በሚዲያ እነዚህ ነገሮች በሚሰሙበት ጊዜ በተለይ በህፃናት ፕሮግራሞች ላይ በሚቀርቡበት ጊዜ
ብዙ ነገሮችን የፈጠራ ችሎታ ሊሰሩ እንደሚችሉ በልጅነታቸው ትርክቶች ስለሚሰሙ ሊያድጉ ይችላሉ የሚል ግምት አለ። መገናኛ ብዙሃን ባለድርሻ አካላትን በማገናኘትና በዛ ውስጥ እንዲኖሩ በማስቻል እንትን ማለት ነው። አሁን ለምሳሌ 666 AI ነው ይላል አንድ ሰው እንዳልሆነና ዘመን የሚሻገርበት የቴክኖሎጂ አውድ መጥቷል። እንደውም AIን በመለማመድ ብዙ መሐንዲሶች የሚሰሩትን ነገሮች ሰጀስት ያደርጋል። ጥሩ አድርገህ ፕሮምፕት ካረከው ጥሩ አድርገህ ካናዘዝከው ጥሩ ነገር ሰፖርት ያደርጋል። ከእንደገና ደግሞ ፖሊሲ ሜከሮች ለምሳሌ ለነዚህ የሚሆኑ ነገሮች ኢዝሊ ለወጣቶች አቬሌብል እንዲሆኑ እንዲያደርግ የባለድርሻ አካላት ምንላቸው መጀመሪያ ተጠቃሚው ከዛ ፖሊሲ ሜከሩ ከዛ የፋይናንስ ተቋም ምክንያቱም ይሄንን ነገር እንትን ለማድረግ እነዚህን በጠቅላላ አገናኝቶ ይሄ ምንድነው አዌርነስ ፈጠራ እንትን ለማድረግ የመገናኛ ብዙሃን ትልቁ ሮል የነሱ ነው። ምክንያቱም ባለድርሻ አካላቶችን አንድ ቦታ ላይ ያገናኙ የግንዛቤ ማስጨበጫ ስራዎችን ይሰራሉ። አዳዲስ ቴክኖሎጂዎች በሚመጡ ጊዜ ለሌሎች እንዲጠቀሙባቸው ምሪት ይሰጣሉ። መምራት ኢንፎርሜሽን ያስተላልፋሉ። በያዝድ ሳይሆኑ ለሁሉም ሰዎች የሚሆኑ ትራንስፓረንት የሆነ የቴክኖሎጂ አይነቶችን አምጥተው ያስቀምጣሉ። ሶ ክሬቲቭ ኢኮኖሚ ውስጥ የሚዲያ ተግባር ኮኔክት ማድረግ ነገሮችን በደንብ አርጎ ስፒን ማድረግ ልንጠቀምባቸው የሚችላቸው ዘመን የሚያስቸግሩ ነገሮችን ሁሉ እንዲሻገሩ መደገፍ የባለድርሻ አካላትን ደግሞ በደንብ አርገው ፖሊሲዎቻቸውን እንዲያዩ ራሳቸውን እንዲያዩ የሚያደርግ ስራ መስራት አለባቸውና የሚዲያ ተቋማት ትልቁን ድርሻም ይወስዳሉ። እዚህ ጋር ለክሪኤቲቭ ኢኮኖሚ ትልቁ የፕራይመሪ ስቴፕ ምንለው ሊትራሲ ነው። ሶ ይሄንን ቪዚቢሊቲ ለህዝቡ ሊያደርስልን የሚችል አይዲያዎችን ለህዝቡ ሊሰጥልን የሚችል ምናልባት ብዙ ወጣቶች ሊኖሩ ይችላሉ ወይ ዲግሪ ስለሌላቸው ወይ ትክክለኛው ሰርቲፊኬሽን ስለሌላቸው ቤት የተቀመጡ ይሄንን ቪዚቢሊቲ ለወጣቱ በተለይ ለወጣቱ ለማድረስ ሚዲያው ከተለያዩ ፋይናንሻል ኢንስቲትዩሽኖች ጋር ተጣምሮ በመስራት ፋይናንሻል ሊትራሲ ላይ በጣም ትልቅ ኮንትሪቢዩሽን ይኖረዋል ማለት ነው። which means ይህ ክሪኤቲቭ ኢኮኖሚ ግሮ እንዲያደርግ ፕራይመሪሊ የተለያዩ አይዲያዎችን ወይም የተለያዩ ፓርትነርሺፖችን ፕሮፖዝ በማድረግ አዌርነስ በመስጠት በዛውም ሊትራሲ ወይም ዕውቀት እንዲኖረው ወጣቱ ኮንትሪቢዩት በማድረግ ሚዲያው ፕራይመሪ የሆነውን ሚና ይጫወታል ማለት ነው። ስለዚህ እኛ ኖ ማተር ጆብ ኦፖርቹኒቲ ክሬት ብናደርግ ስለ ክሪኤቲቭ ኢኮኖሚ ብናወራ ይሄ ሁሉ አይዲያ ኦን ዘ ግራውንድ እየተሰሩ ያሉትን ስፔሻሊ የኢትዮጵያ ዲጂታል ስትራቴጂ 2025 ላይ ያሉትን ግቦች እንዳለ ኦን ዘ ግራውንድ እየተሰራ ያለውን ነገርም ሆነ ወደፊት ሊሰራ የታሰበውን ቪዚቢሊቲ በመስጠት ሚዲያው ዋና ሚና ይጫወታል የሚል ግምት አለኝ። በዚህ ዲጂታል ወርልድ ውስጥ ክሪኤቲቭ ኢኮኖሚ ባክቦን እየሆነ የመጣው AI ነው። ወደፊት ደግሞ የዳታ ሲስተሞች እንደ ቼን ብሎክ አይነቶች በደንብ መታየት አለባቸው። ሶ AI አሁን ዓለምን ገበያውን ልንቀላቀልበት የምንችልበት አንዱ ቱልስ ስለሆነ መሸሹ ስለማያስፈልግ ወጣቶች እዚህ ላይ በርተተው የተለያዩ AI ሶፍትዌሮች እየወጡ ነውና ከነሱ ጋር ራሳቸውን ማላመድ አለባቸው። ክሬቲቭ ኢኮኖሚው በጥሩ መሰረት ላይ ከተቀመጠ ለውጤታማነቱ ደግሞ AI አስፈላጊ ነው ማለት ነው የሚል ሐሳብ አለኝ። እንግዲህ ይሄ ክሪኤቲቭ ኢኮኖሚ ሴክተር ብቻ ሳይሆን ሙቭመንትም ጭምር ነው። የኢትዮጵያን ኢኮኖሚክ ትራጀክተሪ ሪዲፋይን ማድረግ የሚችል ትልቅ ሙቭመንት ነው። ወጣቱን ስራ ላይ እንዲሆን ለኢኮኖሚውም ትልቅ አስተዋጽኦ የሚያደርግ ሙቭመንት ነው which means ትልቅ ኤምፋሲስ ሰተን እኛም እንደ አሪፌ ይህን ሙቭመንት ሰፖርት ለማድረግ ተነስተናል ማለት ነው።
ከሚዲያም ጋር ባለን ኮላቦሬሽን ይህንን ፋይናንሻል ሊትረሲ እና ደግሞ ስለ ክሪኤቲቭ ኢኮኖሚ ያሉትን ዲፍረንት ኦፖርቹኒቲዎች ወደ ማርኬቱ ይዘን በመምጣት ወደ ሚዲያው ይዘን በመምጣት ይህንን ቪዚቢሊቲ ለመስጠት እንሞክራለን። ስለዚህ ይህን ተያይዞ ደግሞ አብራችሁን ከረንትሊ እየሰራችሁ ያላችሁ ፓርትነሮቻችን ፖቴንሻሊም ደግሞ አብራችሁን ልትሰሩ የምትፈልጉ ሁሉ ኦፕን ነን ማለት ነው አብሮ ለመስራት ይህንን የዲጂታል ትራንስፎርሜሽን አብረን ለመጓዝ ዝግጁ ነን ማለት ነው። ስለዚህ እስካሁን ድረስ ስለነበረን ፓርትነርሺፕ ከዚህ በኋላም ስለሚመጡት ፓርትነርሺፕ we're very excited ስለዚህ ዛና ወደፊት ሙቭ ለማድረግ ሬዲ ነን ማለት ነው።